ሰላም እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች፣ ዛሬ የትምህርታችን ርዕስ ምንድነው የሚሆነው? በተለያዩ ቦታዎች ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ የምንናገራቸው ኮንቨርሴሽኖች ወይም ንግግሮች ነው ይዘን የመጣ ነው። መጀመሪያው ጓደኛ ስናፈራ ሜኪንግ ፍሬንድስ፣ ጓደኛ ለመተዋወቅ ሊሆን ይችላል። ናይስ ቱ ሚት ዩ ቱ እዝጋውን ስላገኘ ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ትላለ። ስለተገናኘን ደስ ብሎኛል ትላላችሁ ከሆነ ጓደኛ ስትገናኙ ማለት ነው። let us to be friends let us to be friends let us to be friends ጓደኞች እንሁን። ይሄንን የጓደኛዬ ትሆናለህ የምትለውን ሪሌሽናችሁ ለማጥበቅ የምትናገሩት ነገር ነውና እነኚህም መያዝ አስፈላጊ ነው ማለት ነው። ይሄ ምንድነው? ሁለቱ ኮንቨርሴሽን ለምንድናቸው? ለሜኪንግ ፍሬንድስ ጓደኛ ለማፍራት። እሺ ቀጣይ አስኪንግ ዳይሬክሽን ሊሆን ይችላል። አስኪንግ ዳይሬክሽን አቅጣጫ ለመጠየቅ አሁን ምን እንላለን? what is a school ሊሆን ትምህርት ቤት ሊጠፋባችሁ ይችላል። ሆስፒታል ሊሆን ይችላል። where is the hospital where is the school where is the church where is everything እዚህ ጋር ስኩል የምትለው አለ እየቀየራችሁ። ስለዚህ ዳይሬክሽን የት እንደሆነ መጠየቃ ይሆናችኋል ማለት ነው። where is the school where is the school ትምህርት ቤቱ የት ነው? ትምህርት ቤቱ የት ነው? go straight ahead አላችሁ ማለት ነው። ፊት ለፊት ሄድ አላችሁ። ይሄኛው የእናንተ ተጠያቂ ብትሆኑ ይሄንን ነው ወይም go to back ማለት ትችላላችሁ። ወደ ኋላ left turn to left ምናምን በቃ መጠቆም ትችላላችሁ እናንተም በብዙ ዳይሬክሽን ማለት ነው። ይሄኛው የመጀመሪያው ቀጥታ መሄድ ትችላለህ፣ ቀጥታ ታገኘዋለህ እንደማለት ነው። where is the hospital ምናምን ብሎ ሰው ቢጠይቃችሁ go to straight ahead ፊት ለፊት ከሆነ ያለው go back ወደ ኋላ ከሆነ ወደ ኋላ ተመልሰህ ወደ ታገኘዋለህ። እንደዛ እያላችሁ እናንተ መመለስ ትችላላችሁ ማለት ነው። ቀጣይ ታይም። ከታይም ጋር እንግዲህ I listen to music I listen to music I listen to music I listen to music ሙዚቃ እሰማለሁ አለ። I draw pictures I draw pictures I draw pictures ስዕሎች ስላለው ነው አይደል ያለው እዚህ ጋር I draw መሳል ነው ሳለማለሁ ብሎታል። እዚህ ጋር ስህተት ነው። ስላለው draw ማለት መሳል ነው። እሺ ሳለማለሁ አይደለም። this is a mistake እና free time ስኮኑ ማለት ነው። free time ነው እዚህ ጋር ፍሪ ታይም በትርፍ ሰዓታችሁ I listen to music በትርፍ ሰዓት ምን እሰራለሁ? ሙዚቃ አዳምጣለሁ። I listen to music ሙዚቃ ሰማለሁ። I draw picture I draw picture I draw picture ምን ማለት ነው? በመዝናኛ ምን ስዕሎችን ልስል ይችላል ማለት ነው። እሺ ቀጣይ weather አሁን የአየር ሁኔታን ለመግለጽ ሊሆን ይችላል። weather ዝናብ እየዘነበ ከሆነ it is raining ትላላችሁ ማለት ነው። it is raining it is raining it is raining ዝናብ እየዘነበ ነው። it is raining አናባው ሙዚቃ አለላችሁ። ዝናብ እየዘነበ ነው። it is very cold it is very cold it is very cold ጠዋት ላይ አሁን በጣም ከቀዘቀዛችሁ it is very cold በጣም ቀዝቃዛ ነው። it is very cold it is very cold weather ለመግለጽ it is very hot ማለት ትችላላችሁ ሞቃት ከሆነ። it is very ብዙ ነገር አለ አይደል እንደ ኮንዲሽኑ ያያችሁ። ዝናባማ ከሆነ ዝናባማ it is very sunny አሁን እዚህ ጋር ማለት እንትን ፀሐያማ ከሆነ እሺ እንደዛ እያደረጋችሁ ማስገባት ትችላላችሁ ማለት ነው። እሺ ቀጣይ talking about family ስለ ቤተሰብ ከሆነ my father works hard የኔ አባት ጠንክሮ ይሰራል። አባቴ ጠንክሮ ይሰራል ማለት ነው። my father works hard my father works hard አባቴ ጠንክሮ ይሰራል። my mother is kind my mother is kind my mother is kind ማለት
ማለት እናቴ ቸር ናት፣ የዋህ ናት፣ ደግ ናት ማለት ነው። እሺ ቀጣይ at the bus station ደግሞ በባስ መናሪያ አካባቢ ሊሆን ይችላል። እሺ the bus is late ማለት ትችላላችሁ። ባስ እየጠበቃችሁ ከቆያችሁ the bus is late አውቶቡሱ ዘግይቷል ማለት ነው። the bus is late። እሺ we are waiting here we are waiting here we are waiting here እዚህ እየጠበቅን ነው ማለት ነው። we are waiting here ማለት እዚህ እየጠበቅን ነው ለማለት ማለት ነው። we are waiting here ታላችሁ ማለት ነው። እሺ እዚህ ጋር ደግሞ I have headache ሆስፒታል ላይ ቢሆን I have a headache ትላላችሁ ማለት ነው። ራሴን አሞኛል ማለት ነው። I have a headache ራስ ህመም አለብኝ ወይም አሞኛል ሊሆን ይችላል። እንደዛ take this medicine ዶክተሩ ሊሆን ይችላል ያላችሁ እዚህ ጋር take this medicine ይህ መድኃኒት ይውሰዱ take this medicine። at the bank ደግሞ ይውላችሁ ባንክ አካባቢ ብኮኑ I want to save money ትላላችሁ። I want to save money ብር መቆጠብ እፈልጋለሁ ያላችሁ ነው። እንግዲህ ገንዘብ ማስቀመጥ ወይም መቆጠብ ማለት ነው። save please fill this form ይሄኛው ደግሞ ምን አላችሁ ማለት please fill this form ይሄ ማለት ይሄንን ቅጽ ይሙሉ ማለት ነው። እባክዎ ይሄንን ፎርም ይሙሉ ወይም ቅጽ ታውቃላችሁ። የወጪ ቅጽ አለ፣ የገቢ ቅጽ ምናምን እና ያንን ይሙሉ ያላችሁ ነው ማለት ነው። at the restaurant ደግሞ I would like some water አሁን እዚህ ጋር ምንድን ያላችሁት እፈልጋለሁ ያላችሁ ነው። ትንሿ እፈልጋለሁ I would like some water I would like some food I would like some soft drink በቃ እነኚህን ሌላ እያስገባችሁ ማለት ትችላላችሁ። ወይ ዋተር ቢት ዋተር ብቻ ሳይሆን ሌሎችንም ቃላቶች እያስገባችሁ እፈልጋለሁ በሚለው ነው። I would like table ማለት ትችላለሁ። ለምሳሌ I would like table ሳም ያለው የዋተር ስለማይቆጠር ነው። I would like table I would like some sugar I would like tea I would like coffee ምናምን እያላችሁ በዙ ላይ እያስገባችሁ መለማመድ ነው። the food is ready አሁን ምግቡ ዝግጁ ነው ያላችሁ ነው። the tea is ready the coffee is ready እዚህ ጋር ፉድ የሚለው ላይ ሌላ እያስገባችሁ መናገር ትችላላችሁ ማለት ነው። so easy ለዛሬው እዚህ ላይ ይበቃናል። እናመሰግናለን። ቀጣይ በሌላ ፓርት እንገናኛለን። መልካም የትምህርት ሰዓት ይሁንላችሁ።